እንዳልክ የሰራው ኦርቶዶክስን ኮምፕሊትሊ አሽሙር ነው የተናገረው። ሐዘኔታ አይደል። የመጀመሪያው ሐዘኔታው ላይ ማንም አልተቃወመውም። ልጅ በጌታ በኢየሱስ ስም ብሎ የልጁን ፖስት አድርጎ ባረገው ላይ አንድ ሰው ቅያሜ አልነበረው። አሁን ግን ሰው ሲሞት ምን እንደሆነ ጠይቃለሁ። ለምን ሀጂ ሙፍቲን አላለም አልኳቸው። ለምን እስላም ሲሞት እንደዚህ ብሎ ፖስት አያደርግም? እስላሞቹም እንደዚህ ነው ያሉት በወንድማችን ሞት ላይ። ይሄ ወንድማችን ነው ገባ። ማንም የምንወደው የምናከብረው ጥሩ ስራ ሰርቶ ያለፈ አርቲስት ነው። የሚያስቀን ነው። ክፉን ሰምቼ አላቅም። እጅግ እጅግ የሚያሳዝን ነው። እንደኔ አይነቱ ቢደፋ ይሻላል እንደሱ አይነት መልካም ሰው ከሚሞት። እግዚአብሔር ምስክሬ። ስንቱን ሰው አበሳጭተናል፣ ስንቱን ባናቱ ተክለናል። ገባ። እንደኛ አይነቱ ቢደፋ ይሻላል እንደሱ አይነት መልካምና ቅን ሰው ከሚሞት። እንደዚህ አይነት ሰው ላይ ሙድ መያዝ አውሬነት። ኦርቶዶክስን 100% ጥላቻቸውን 10 ዓመት ሰብከውታል። እንዴ አይበቃም እንዴ? በቃ አንተ ቤት ያለው ጉድን አሳየው አይደል እንዴ? ሙሉ ግብረ ሰዶምን የሚደግፍ ክርስትናን ያላችሁ ሙሉ። ይህንን ለመናገር የምትደፍር የለም፣ አትመጣም። እዚህ መጀመሪያ ቤት ነው፣ ሻወር ከቤት ነው የሚጀምረው። ቤት ውስጥ ክርስትና መስበክ ማን ከለከለ? ስለዚህ ዛሬ ሊሰራ የተፈለገው በእስልምናውም ጭምር ነው ማወራ። እንደዚህ አይነት ፖለቲካ ጀምረዋል። እስላም ሳትሆኑ እንዳትሞቱ ምናምን ብሎ ይላል። አቅል የለ እንዴ? ከአንተ ጋር እንዳይገናኝ 72 ሴት ለመሸጎር አይደል እንዴ ሰማይ ቤት የምትሄድ? ማን አይደለም የሚል አንድ ሙስሊም ናት። እዚህ ውስጥ አንድ ሙስሊም ናት። ራሱ የእናንተ ኡስታዞች አይደል የሚሉት? በጣም የምትገርሙ ናችሁና፣ ሌላው መከባበር ካለ ሁሉም ይከባበራል። ሁለት ተባብረ ኦርቶዶክስን ረግጣለሁ ከሆነ ግን እኔ ከተበዳይ ጎን ነው የምቆመው። አትችሉም። ለሞቱ ሰዎች አርሲ እንኳን ድምፅ አልሆናችሁም አንዳችሁ። በጣም የገረመኝ እኔ እዚህ ጋር ረኩታለና ፓስተር ትዝታው አሁን ደግሞ የኦርቶዶክስ ጋር ሲዘምር የነበረውን ሪሚክስ እያደረገ እየሸቀለበት። እንደዚህ የሚባል ነገር አለ እንዴ? አለ እንዴ? እንደዚህ አይነት ዕቃቃ እንደው እውነተኛ ክርስትና ከሆነ እንደዚህ አይነት ዕቃቃ አለ? መበሻሸቅ ክርስቶስን ማመስገን ነው አይደለም። ክርስቶስን በፍቅር ነው የምታመሰግነው። ክርስቶስን ወደ አንተ እንዲመጡ እንጂ ብሽሽቅ አይደለም። የብሽሽቅ መዝሙር ይዘምራልን? ስንት መዝሙር እያለ በጣም ነው ያዘንኩትና ዕቃቃውን ተውና ክርስቶስ ይመለክ። በክርስቶስ ማምለክ ላይ የሚቃወም አለ ብዬ አላስብም። ኦርቶዶክስ ክርስቶስን ማምለክን የሚቃወም የለም። ማስተዋል ይስጣችሁ። የአሽሙር ጥላቻችሁን በሞተ ሰው ላይ አሽሙር የምትሰሩ ሰዎች ጌታ ልቦና ይስጣችሁ። የትዕቢት አያጸድቅም። እመኑኝ። ኦርቶዶክስን ድብን አድርጋችሁ ጠልታችሁ አትጸድቁ። በጣም ነው የምትጠሏት። እኔ ስለማቅ ነው። ኦርቶዶክስ ማርያም ብቻ የምትመስላችሁ ብዙ ጴንጤዎች አላችሁ፣ አውቃችኋል፣ እንተዋወቃለን። እንደምትፈልጉት እየዘቡራችሁ ቋንቋው እንደፈለጋችሁ ዘቡራችሁ። እኛ ካልነው ውጪ አትውጡ እያላችሁ፣ እናንተ ግን እንደፈለጋችሁ የእናንተ ዲኖሚኔሽን በሺዎች የሚቆጠር እያለ ማርያም መከራከሪያ ታደርጓታላችሁ። ልክ አምላክ ናት እንደተባለ ተደርጎ። በጣም ነው የሚያሳዝነው። እግዚአብሔር ልቦና ይስጣችሁ። ያበዱ በኦርቶዶክስ ላይ ጥላቻቸው ጥግ ድረስ አሽሙር ነገር ክርስቶስ ሲባል የሚበሳጭ ያለ የሚመስላቸው ጾም ስትባል አሳማውን ላምትበላ አጋስስ ስለ ክርስቶስ አታወራ። የሆነች ነገር ስትከታተል ኖ የምትሉ ናቸው። አንድ ነገር ስትከለከሉ የምታኮርፉ ናቸው። ቤት ላይ በቢኪኒ አይደል እንደ የምትዘምሩት? ሁሉንም እያልኩ አይደለም። የተቀደሱ ክርስትና የገባቸው በጌታ የሆኑ መልካም ሰዎች አሉ እንዴ። ላይክ መሰብሰቢያ አይደል እንዴ? መዝሙሩን እንኳን በቅጡ ትዘምራላችሁ እንዴ? ጌታ የሆነው በቅጡ እንኳን ትዘምራላችሁ እንዴ? ተወጣጥራችሁ አይደል የምትዘምሩት? በጣም ነው የምትገርሙ። ስንት ጉድ እያለ የእናንተ የሆኑትን መምከር ወደ ጌታ እንዲመለሱ ወደ ፍቅር ሲጠጡ፣ ሲሳክሩ፣ ሲደንሱ እኔ ጴንጤ አይደለሁም ይጫወታሉ። ልክ መጥፎ ነገር ሲሰሩ እኔ ጴንጤ አይደለሁም ይላሉ። ኦርቶዶክስ ይጫወታሉ። በኦርቶዶክስ ስም ያስጠፋሉ። ብልግናቸው ሲሆን የሆነች ደህና ነገር ሲሆን ደግሞ አውትሻይን ለማድረግ ይጣደፋሉ። እናንተ ቤት ያለው ጉድ እግዚአብሔር ምስክሬ። ኦርቶዶክስ ጋር ስትመጣ ወይ ዓለማዊ ነው ወይ በጌታ። ኦርቶዶክስ ጋር ስትመጣ እዚህ ሌባ። አብዛኛው ፓስተር በጣም የጨቀየ ማንነት ያለው ነው። ታውቃላችሁ ይሄንን። አብዛኛው ዘማሪያን ገንዘብ አሳዳጅ እንጂ ጌታ ኢየሱስ ክርስቶስን ተከታይ አይደለም። ገንዘብ አስከፍላ አይደል እንዴ መዝሙር ጋር የምትገባ? ኮንሰርት የምታዘጋጁት በገንዘብ አይደል እንዴ? በነፃ ነው እንዴ? የትኛው ነው ኦርቶዶክስ በገንዘብ ኮንሰርት የሚያዘጋጀው? ሌባ። ቢዝነስ ነው የምትሰሩት፣ ቢዝነስ። የአንድ ኦርቶዶክስ እስቲ መዝሙር አዘጋጅቶ የሐዋርያትን ይቅርታ የአላፋት ዝማሬ ላይ ገንዘብ ይዛችሁ ነው ተብላችኋል? መግቢያ ክፍያ ነበረው? ኦርቶዶክስ ነበራት ወይ? አሁን ለጥምቀት ገንዘብ ከፍላችሁ ነው የምትሄዱት? አይደለም። እነሱ ጋር ግን ኤቭሪቲንግ ያዘጋጁ ገንዘብ። ይሄ ትዝታው ሚሊኒየም ያዳራሽ ገንዘብ፣ ዳጊም መወደው ወንድሜ ነው ያዘጋጅ በገንዘብ፣ ሌላ ኮንሰርት ኤፍሬም አለሙ ያዘጋጅ በገንዘብ። ኤቭሪቲንግ ገንዘብ ቦጥቡጠው የሚኖሩ ናቸው ሆዳሞች።
ክርስቶስን አይደለም የምታመልኩት። ገንዘብ ላይ አይናችሁ በቅሏል። ተስፋው ይደው በነፃ ነበር፣ በነፃ አይደለም። ኧረ በጌታ ምንድን ነው ይሄ? ክርስትና ነው? እንደዚህ አይነት ክርስቶስ እንደዚህ የገንዘብ ጥማት ነበረው? ስለ ገንዘብ ነበር ያስተማረው? ጌታን ለማምለክ ገንዘብ ከፍለ፣ ስለ ጌታ ለመዘመር ገንዘብ ከፍለ። ኧረ በጌታ በኢየሱስ ስም በጣም መርዞች ናቸው። ጌታ ኢየሱስ ይቅር ይበላችሁ። ኢየሱስ ባራኪ ነው። ሁሉ ነገር ያለው ነው። ካመን ነው ይሰጣል። ማጭበርበሩ ላይ ቀነስ አድርጉት። በጌታ ዱላ አይደል እንደ አደባባይ ላይ የምትሸጡት? የፀጉር ቅባት አይደል እንደ የምትሸጡት? እናንተ ስንት ጉድ እያላችሁ በዚህ ደረጃ በሞተ ሰው ላይ ሙድ ይያዛል። 11,000 ሰው እኔም ማየው እንዳልክ መናገሩ አይደለም። 11,000 ሰው ያንን መርዝ ንግግር ተቀብሎታል። መርዝ ንግግር ተቀብሎታል። ምንም አርፏል። ቤተሰቦቹ አዝነዋል። ክርስቶስን ያመልኩታል። እኔ ክርስቶስ አይመለክም ሲባል በኦርቶዶክስ ሰምቼ አላውቅም። አንዳንድ ነገሮች አሉ፣ አንዳንድ የማልስማማቸው ነገሮች አሉ። ያ ደግሞ ሚሊዮን ጊዜ ኦርቶዶክስ ተናግራለች። ከአንድ ሚሊዮን ጊዜ ይሄ ነገር ብላ ቃል በቃል ተናግራለች። ሚያን ስትፈልግ ታምናለች፣ ስትፈልግ አታምናለች። የመዳኛ መንገዱ አይደለም ነው ያለችው። ከዚህ በላይ ኦርቶዶክስ ምን ትበላችሁ? ተፋታ ነው። የራስን አትሰብክም እንዴ? ለምንድን ነው የሚሰበክ? የለም ጴንጤ ውስጥ የሚሰበክ ነገር የለም። እስልምና እንዳትሞክር፣ እስላሞች እንዳትሞክሩ፣ ብዙ ጉዳችሁን አውጣዋለሁ። እንዳትሞክራት፣ ኦርቶዶክስ እንዳትሞክር። እኔ እስላምን ከምፈራ ብሞት እመርጣለሁ። እንዳትሞክራት። እዛው ሲሆን እናንተ ምን ማድረግ ነበረባችሁ? ለነፃነት ወንድማችን እናንተ ክብር መስጠት ነበረባችሁ። ሀጂ ሙፍቲ ኦርቶዶክስ ሆኖ አይደለም የተከበረው፣ ኦርቶዶክስ ሆኖ አይደለም። ሲሆን እናንተ ኦርቶዶክስን አክብራችሁ ነበር መሄድ የነበረባችሁ። እንደዚህ አይነት ባለጌ ንግግር ማስቆም የነበረባችሁ ሙስሊሞች ነበራችሁ። ሙስሊም ሳይሆን መሞት ላይ 72 ሴት ለመሸጎር ነው ሙስሊም ሆኖ የሚሞተው። ዱቄታ ምንድን ነው የምታወራው? ስለምን እምነት ነው የምታወራው? ወሬኛ ማን ባል ልታስፈራራ? ማን ልተዋወቅ መሰለህ እንዴ? ሞቃ እንደው የማይመስል ነገር ይዛችሁ መጣችሁ ያዙ ልቀቁኝ ስትሉ ግራ ነው የሚገባ። በዚህ አጋጣሚ መልካም ክርስቲያኖች፣ መልካም ፕሮቴስታንቶች ካላችሁ ጸልዩላቸው ለእነዚህ ሰዎች። ክርስትናን ከሚያስጠሉ መካከል እነዚህ ናቸው። ክርስትና ኢየሱስ ክርስቶስን በደሙ የዋጃትን የሚያስጠሉት እነዚህ መርዘኞች ናቸው። ኢየሱስ እስከ ቀራኔው የምከተለው አምላኬ ነው፣ የትም ሆኜ የምመሰክርለት። ግን ሙስሊሞች በዚህ ደረጃ ስትወርዱ በጣም አዘንኩ። እናንተ ሰውነት ድንግል ለማውጣት የምትመጠመጥ እናንተ ሙስሊሙን ያድናል እያልክ ትሰብካለህ። ይልና ዓላማት ንገራት። በጭባጭ ድፍረታችሁ ነው ደስ የሚለው። ወሬ እንዲሁ ድፍረታችሁ በጣም ነው እኮ የሚገርመኝ። እስላሞች ተከብራችሁ ያውም የሚያከብረው ኦርቶዶክስ ሙስሊምን ልስበክ እያለ እንኳን አይሟሟት። የአንገት የምትበጥሱ አይደላችሁ እንዴ? ድናለሁ እያላችሁ የሰው አንገት እኮ ነው የምትመኙት። ደም የጠማችሁ አይደላችሁ እንዴ? የደም ጥማት ያሰከራችሁ አይደላችሁ እንዴ? እንዴት ነው እናንተ ጋር መጥቶ የሚዳነው? በምንድን ነው የሚዳነው? ለምን ክብራችሁን አጠብቁ? ኦርቶዶክስን ለማጥፋት በዚህ ያህል እያንዳንድ ከተነሳ እኔ አለ ኦርቶዶክስ ላልሆን እችላለሁ። ግን በዚህ ደረጃ ኦርቶዶክስ እናቴን፣ ወንድሞቼ፣ ጓደኞቼ አብረውኝ መጥተው ሲሰደቡ በእኔ የነበሩት ኦርቶዶክስ ናቸው። ከደሜ በላይ ጓደኛዬ ዮኒ ቬጋስ ኦርቶዶክስ ነው። በዚህ ደረጃ ኦርቶዶክስ ስትዋርድ ከማይ ሞቴን እመርጣለሁ። ነው አታደርጉት። እኔ በጌታ ነኝ። ኦርቶዶክስ ግን በዚህ ደረጃ እስላምም ሆንክ ጴንጤ ድረስበት፣ እኔ ነኝ እመጣለሁ፣ ገለብጣለሁ፣ ታቀኛለህ። እንዳትመጡ። ኦርቶዶክስ ታምልክ፣ የፈለገችውን ታርግ፣ በረከትሽ ይብዛ። አቦ ምድረ ምቀኛ አውሬውላ ዓላማችሁ ሌላ። በዛ ደረጃ ከመጣ ከኔ ጋር ነው ጸበል። ስለዚህ አውሬዎችን ኢየሱስ ስለተባለ ደነገጡ። ማንን? እስላምን ያልከው መሰለ እንዴ? ኦርቶዶክስን ነው ስለ ኢየሱስ የምታወራ። አንድ ቀን ትጾምለታለህ እንዴ? ኢየሱስ የምትለውን አንተ ትሰግድለታለህ እንዴ? ለኢየሱስ ስትዘልና ስትበራጠቅ ትውላለህ እንጂ ስግደት እንኳን ታውቃለህ እንዴ? አንድ የሚሰግድ አላውቅም። ጌታ ኢየሱስ ምስክር። ስትዘልለት ትውላለህ እንጂ ሰግደት አመልከዋለህ እንዴ? ወሬ። እውነቱን ይዛችሁ በክርስትና ያላችሁ እውነቱን ማወቅ መልካም ነው። ምን ነው ክብር አላችሁ እንዴ? ቤተክርስቲያን እንኳን ስትሄዱ የክብር ልብስ እንኳን አላችሁ እንዴ?
ለባል ፍለጋ የምትሄዱ ሚስት ፍለጋ የምትሄዱ ስንቶቻችሁ ናችሁ? ቸርች ውስጥ ስንቶቻችሁ? ለመጠባበስ የምትሄዱ ስንቶቻችሁ ናችሁ? አናውቅም እንደኛ ወሬ ቦታ እንኳን ትመርጣላችሁ እንዴ? ይሄው ሜሎስ አለላችሁ አይደል እንዴ? ሜሎስ ትላንትና ቺት ቢያደርግብኝ አልፈታውም ያለች ልጅ ቺት ቢያደርግብኝ ይቅር እለዋለሁ ፍቅረኛዬን ያለች ሴት ዛሬ ተለያይተውላል። ይሄ ነው ክርስትና? እኛ እኮ እብድ እየተባልን 18 ዓመት ሙሉ ይኸው በትዳር አለው። 18 በሙሉ ፈቶ ያገባ ነው 99% የእናንተ ፓስተር ብትለው ምን ብትለው የትኛው በትዳር የሚኖር ነው? ወሮ በላውላ ስንቶቻችሁ ናችሁ? ንገሩን ታይ። ስለዚህ አቁሙ። ጌታ ኢየሱስ ፍቅርን ያስተማረው፣ ፍቅርን አስተምሩ፣ ወንጌልን አስተምሩ። ማንም የከለከለ የለም። ከዛ ውጭ ግን ይሄ ያልሆነ ማንነታችሁን ይዛችሁ ያዙ ይልቀቁኛቸው። ስንት ማቃቸው ሰዎች ጥለው ወጥተዋል። ስንት ማቃቸው፣ በተለይ ሴቶች። ጌታ ኢየሱስ ምስክሬ፣ የጴንጤ ሴት ዓለማዊ የሆነችበት ትልቁ ምክንያቶች በፓስተሮች ስለሚያስቸግሯቸው እየደነገጡ ቀልባቸው እየተገፈፈ በቃ ትተው በቃ ዘመናዊ ሰው ሆነዋል። እማቃቸው ሶሻል ሚዲያ ላይ እያዩዋቸው የተቀየሩ ናቸው። ባለጌ የበዛበት መረን የበዛበት ስርዓት የያዙ ክርስትና እንደዚህ ያለ ክርስትና ክርስቶስን መምሰል እንጂ ማስመሰል አይደለም። ክርስትና ኢየሱስን መምሰል በስራ በተግባር እንጂ ማስመሰል አይደለም። ማስመሰልን ተከናችሁታል። እንዳልክ ሚስት ሳይኖርን የወለድከው ወመኔ ልጅን እንኳን አታሳድግ። ስለ ክርስቶስ እወደዋለሁ እያልክ ሙድ ትይዛለህ። ወሬኛ ሳትጋባ ስትርመጠመጥ ያገኘው ማንነት ልጅ ይባረክ። ልጅቷን አባራታል። አብራችሁ እንኳን አይደላችሁ። እዚህ መተገኝ በኢየሱስ አታውቁት እንዳትሞቱ ትላለህ። የገዛ የወለድካት ጋር እንኳን ክርስቲያን አይደለችም። በጭበጭ። ስለዚህ በደንብ በእንደዚህ አይነት ነገር ላይ በጣም ተቃጥያለሁ ዛሬ። ጌታ ኢየሱስ ምስክሬ፣ ነፃነት የእናንተን ማንነት የእስላሙንና የጴንጤን ማንነት አሳይቶኛል። ማንነታችሁን አውሬነታችሁን አሳይቶኛል። ሁሉም እያልኩ አይደለም። አውሬ ክፋት እንዳላችሁ አሳይቶኛል። ሰው ሰላም ሞት እንኳን በሰላም አያርፍበትም። ፖለቲካ መስሪያ ይሁን እንዴ ሞት? አንተ ድነሃል፣ በጠንቀው ድኛለሁ። ስንት ሻርሙጣ አትድንም። እውነቱን እነግርሃለሁ። ሌባውን አትድንም። ጴንጤውን ከመሆን አትድንም። መጽሐፍ ቅዱስ ይላል ሌባውላ ስለ ፎከርክበት አትድንም። ክርስቶስ ፖለቲካ አይደለም የምትፎክረው። ክርስቶስ ህይወት ነው። ሰማለ በድጋሚ ክርስቶስ ህይወት ነው። በጉራ በድንፋታ የሚዳንበት አይደለም። ህይወት ነው ክርስቶስ። አንድ ጴንጤ ለአንድ ሳምንት ሱባኤ ገዳም አይገባም። አንገቴን ሰጣለሁ። አትችልበትም። ቁርጥን ሳትቆርጥ አትችልበትም። ሆድ ሳትጎጸጉጽ አትችልበትም። ያልሆነ ነገር አታስወሩን። ሱባኤ ለክርስቶስ ዱቅ ብላ አትኖርለትም። አሜሪካን ሀገር ቤትሊን ነው የሚነዱበት፣ ፕሌን ነው የሚገዙበት። ኢትዮጵያ ላይ ቪኤት በወታደር ተከበው ነው የሚሄዱበት። ክርስቶስን እናመልካለን የሚሉት ምድረ ሌባ በቪኤት በምን ተከበው ተበጠርቀው የሚሄዱበት እንጂ ክርስቶስን የሚያመልኩበት አይደለም። ሀብታቸውን በጣም አድርገው የሚያግበሰብሱበት እንጂ አምላክን የሚኖርበት ስለ ስጋ አይደለም። ክርስቶስ የመጣ ስጋን ሊያመቻች አልመጣ። እንዴ አሳ አስጋሪዎቹን እኮ ነው ሰርተው የሚበሉትን ነው። ኑ ሰው እንድታጠምዱ አደርጋቸዋለሁ ነው ያለው። ስለ ምግብ አይደለም ክርስቶስ ያወራ የነበረው። ክርስቶስ ፍቅርን ነው የሰበከው። ክርስቶስ መልካምነትን ነው የሰበከው። የክርስቶስ አድርጓችሁ ነው ያለው። እናንተ ባለ ሀብት፣ ሌባ፣ ዘራፊ፣ ሚስቱን አስቀምጦ ስንት ቦታ የሚሽከረከር ዱርዬ፣ ከዛ በስሙ መጥቶ ኢየሱስ ነው የሚያድን ምናምን ብለው ሶሻል ሚዲያ ላይ መጥቶ ይበጠረቃል። ልቦና ይስጣችሁ። ልቦና ጌታ ኢየሱስ ክርስቶስ ይስጣችሁ። በተለይ ብዙ ሴቶች በእናንተ ተማርረዋል። ጌታ ምስክሬ፣ ብዙ ክርስቲያን ሴቶች በቃ ደብረው ቸርች ሄዱ። እድሜ ለእነዚህ ሊያመልኩ ሲሄዱ ሴቶቹ ጥያቄው ሌላ። ሴቶቹ ማምለክ አልቻሉም። በቃ ይሄ ይታወቃል። ልቦና ይስጣችሁ እና እውነቴን ነው የምለው። አሁንም ሙስሊሞች ተከብራችሁ ተቀመጡ። ሳትነኩ ሰው ጋር አትደርሱ። አትንኩን ትላላችሁ። ራሳችሁ ግን መጣችሁ ሙስሊም ሳይሆን መሞት ምናምን ትላለ። 72 ሚስት ፍለጋ ነው የምትሞተው። ዱቄታ ዮኒ ማኛ ዋሽቷል በለኝ።
ዋሽተዋል በለኝ ስላ እላይ ስትሄድ 72 ሚስት ይሰጣል። ይህንን ነው የምነግርህ። መሬት የሸጎርካት ሳጠግብ እላይ ደግሞ 72 ትፈልጋለህ። ምን አይነት ዶም አድርጎ እንደፈጠረ አላውቅም። ሰው እንዴት በዚህ ደረጃ ይዘቅጣል? በዚህ ደረጃ ትዘቅጣለህ እንዴ አንተ? እዚህ የተልከሰከስከው አይበቃ? ሰማይ ቤት ልትልከሰከስ ትሄዳለህ? ምን አድርገው ጭንቅላታችሁን ቢያደነዝዙት ነው? ሊጡን ላሸጉር አይደል የሚለው ያንተ ማበሪያ። በእውነት በጣም እኮ ልክ ጥሩ ነገር እንዳላቸው አድርገው ይመጣል። ሊጣ እውነቴን ነው የምለው። በክርስቶስ ያላችሁ ጸሎት አድርጉ። ወደ ክርስቶስ ሰዎች እንዲድኑ ጸልዩ። ጌታ ኢየሱስ እውነተኛ ጌታ ነው። እውነተኛ በደሙ የዋጀን ጌታ ኢየሱስ ክርስቶስ ነው። አስመሳይና አጭበርባሪ ሌቦች ግን በየቦታው አሉ። አሁንም እንዳልክ መመክር ከልጄ እናት ጀምር። የሚጀምረው ከዛ ነው። ማብራታ እሷን ሰብከ በጌታ አድርጋት። ሌትስ ቶክ ባህሪ then we can go to another one። የሞተ ሰው ላይ አትፎክር። በጭባጭ ይህንን ነው የምላችሁ። እኔ ኦርቶዶክስ ቤት ስህተት ባይ አልፋታም ነው የምልህ። ጴንጤ ቤት ስህተት አይቻለሁ፣ እስልምና ቤት ስህተት አይቻለሁ። በነፃነት ወርቅነህ በወንድማችን በሞተው ላይ እነሱ ሰማይ ቤት አስገቢና አስወጪ ቁልፍ ሰጪ አደረጉ። ዱቄታ መርዘኛ። ይህንን ነው የምልህ። ሌሎቻችሁ ተባረኩ። መልካም ጊዜ ይመቻችሁ።